በመካከለኛው ምስራቅ ምድር የጦርነት ነጋሪት ከተጎሰመ ዛሬ ሶስተኛ ሳምንቱን ይዟል። ሰማዩ በሚሳኤል የታረሰ ምድሩም በፈንጂ ድምጽ የተናወጠ ነው። ይህ ጦርነት ግን እንደቀደሙት ግጭቶች በአንድ ቀጠና ብቻ ተወስኖ የሚቀር አይመስልም። በአንድ በኩል ኢራን ተሸንፋለች፣ በጥቂት ሳምንታት ውስጥ ጦርነቱ ያበቃል የሚሉ የዋሽንግተን ባለስልጣናት ድምጽ ሲሰማ፣ በሌላ በኩል ደግሞ ገና አልተነካንም፣ ለረጅም ጊዜ ለመዋጋት ዝግጁ ነን የሚል የቴህራን ምላሽ ያስተጋባ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕና አስተዳደራቸው ጦርነቱ በድል አድራጊነት ሊጠናቀቅ ጥቂት ቀናት እንደቀሩት በልበ ሙሉነት የተናገሩ ነው። ትራምፕ በለመዱት የማህበራዊ ሚዲያ ገጻቸው ኢራን ሙሉ በሙሉ ተሸንፋለች፣ ስምምነትም ትፈልጋለች ሲሉ አውጀዋል። ሆኖም ይህ ስምምነት ገና በሳቸውም ሚዛን አልደፋም፣ የውሉ መስፈርቶች ገና አልተሟሉም በሚል ድርድሩን ገፍተውታል። ፕሬዝዳንቱ በካርግ ደሴት ላይ የሚገኘውን የኢራን የነዳጅ መሸጫ ማዕከል መተናዋን ካሉ በኋላ ጀስት ፎር ፈን ለጨዋታ ያህል ደግመን ልንመታው እንችላለን ማለታቸው የዲፕሎማሲውን ዓለም ክፉኛ አስደንግጧል። በቁስል ላይ እንጨት መስደድ እንደሚባለው ጦርነቱ በፈጠረው ሰብአዊ ቀውስ ላይ እንዲህ ያሉ ንግግሮች ለተጋጋለው እሳት ቤንዚን እየሆኑ ነው። የአሜሪካ የኢነርጂ ሚኒስትር ክሪስ ራይት በበኩላቸው በጥቂት ሳምንታት ውስጥ ጦርነቱ ያበቃል፣ የነዳጅ ዋጋም ይረጋጋል ሲሉ ለዓለም ገበያ ተስፋ እየሰጡ ቢሆንም በመሬት ላይ ያለው እውነታ ግን በተቃራኒው ነው። ትራምፕ እንደሚሉት ከሆነ ኢራን አሁን ያለችበት ሁኔታ የመጨረሻው ምዕራፍ ላይ ነው። ነገር ግን የሚፈለገው ጥራት ያለው ስምምነት ካልመጣ ጥቃቱ ይቀጥላል። ይህ የአሜሪካ አቋም ከፍተኛ ጫና የመፍጠር ስልት አካል ቢሆንም በሌላ በኩል ግን ጦርነቱን ማራዘም አደጋ እንዳለው በርካታዎች ይገልጻሉ። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ለአሜሪካው ሲቢኤስ በሰጡት ቃለ መጠይቅ ዋሽንግተን የምታሰራጨውን ድል አድራጊነት የፈጠራ ወሬ ሲሉ አጣጥለውታል። እኛ የተኩስ አቁምም ሆነ ድርድር አልጠየቅንም ያሉት ሚኒስትሩ ኢራን ራሷን ለመከላከል ቆርጣ መነሳቷን አረጋግጠዋል። ሚኒስትሩ አክለውም አሜሪካውያን እየተነጋገርን ባለበት ወቅት ነው ጥቃት የሰነዘሩብን፣ ስለዚህ ከነሱ ጋር የምንነጋገርበት ምንም ምክንያት የለም በማለት የዲፕሎማሲው በር ዝግ መሆኑን አመላክተዋል። የኢራን ወታደራዊ መሪዎች ደግሞ ትራምፕ የባህር ኃይላችንን ደምስሻለሁ ካለ እስኪ ድፍረቱ ካለው መርከቦችን ወደ ፋርስ ባህረ ሰላጤ ይላካቸው በሚል የጦርነት ጥሪ ያስተጋቡ ነው። ይህ የሚያሳየው ኢራን እጅ ሰጥታለች የሚለው የአሜሪካ ትረካ ገና ከእውነታው ጋር ያልተገናኘ መሆኑን ነው። ኢራን አሁንም የራሷን የውስጥ ጥንካሬ ለማሳየትና የህዝቧን የሞራል ስነ ልቦና ለመጠበቅ የምትችለውን ሁሉ ያደረገች ትገኛለች። የዚህ ጦርነት ትልቁ አሳሳቢ ጉዳይ የሆርሙዝ የባህር ወሽመጥ ነው። ይህ ጠባብ የባህር መስመር የዓለም ነዳጅና የተፈጥሮ ጋዝ 20 በመቶ የሚጓጓዝበት የደም ስር ነው። በአሁኑ ወቅት መስመሩ በመዘጋቱ የነዳጅ ዋጋ አንድ በርሜል $100 ደርሷል። ይህ የዋጋ ጭማሪ በታዳጊ ሀገራት ላይ ብቻ ሳይሆን በትላልቅ የኢንዱስትሪ ሀገራት ላይም የዋጋ ንረት ያስከተለ ነው። ትራምፕ ይህን መስመር ለማስከፈት እንደ ቻይና፣ ፈረንሳይ፣ ጃፓንና እንግሊዝ ያሉ ሀገራት የጦር መርከቦቻቸውን እንዲልኩ ጥሪ አቅርበዋል። ይሁን እንጂ አጋሮቻቸው መሃል ክፍተት ይታያል። ጀርመን በጉዳዩ ላይ ጥርጣሬ ያላት ሲሆን ፈረንሳይ ደግሞ የራሷን ጥምረት ለመፍጠር ያሰላሰለች ነው። ትራምፕ ዓለም አቀፍ ጥምረት ቢፈልጉም የጥምረቱ አባላት ግን ወደ እሳቱ ለመግባት ያቅማሙ ነው። ቴህራን በበኩሏ ለምንፈልጋቸው ሀገራት መርከቦች ብቻ መስመሩን እንከፍታለን በማለት የባህር ላይ አድሎ ለማድረግ መዘጋጀቷን ጠቁማለች። ይህም ፖለቲካዊ ቁማሩን ይበልጥ ውስብስብ ያደርገዋል። የዓለም አቀፍ የኤነርጂ ተቋም ሁኔታው እየተባባሰ መምጣቱን ተከትሎ ከአደጋ ጊዜ ክምችቱ 411.9 ሚሊዮን በርሜል ነዳጅ ወደ ገበያ ለማውጣት መወሰኑን አስታውቋል። ይህ እርምጃ በገበያው ላይ የታየውን መደናገጥ ለማርገብ የታለመ ቢሆንም የሆርሙዝ የባህር ወሽመጥ እንደተዘጋ ከቀጠለ ግን ይህ ክምችት ቢበዛ ለጥቂት ወራት ብቻ ነው ሊቆይ የሚችለው። በተባበሩት አረብ ኤምሬቶች የሚገኘው የፉጃይራ የነዳጅ ማዕከል ለጊዜው ተዘግቶ የነበረ ቢሆንም አሁን ስራ መጀመሩ ተናግሯል። ሆኖም የኢንዱስትሪ ባለሙያዎች እንደሚሉት ከሆነ በመካከለኛው ምስራቅ ያለው የኤነርጂ መሰረተ ልማት በማንኛውም ሰዓት የሚሳኤል ጥቃት ሊደርስበት የሚችል ተቀጣጣይ ሰለባ ሆኗል። ትራምፕ የነዳጅ ዋጋ መናር አያሳስበኝም ቢሉም የአሜሪካና የዓለም ሸማቾች ግን በኑሮ ውድነት መታፈን ጀምረዋል። የነዳጅ ዋጋ መናር ማለት የትራንስፖርት የምግብና የሌሎች መሰረታዊ ፍጆታዎች ዋጋ መጨመር ማለት በመሆኑ ዓለም አቀፍ ስጋቱ ከጦርነቱ ቀጠና አልፎ እያንዳንዱ ቤት ድረስ ገብቷል። ከፖለቲካው ፉከራ በስተጀርባ ያለው የሰው ልጅ ስቃይ ግን መራራ ነው። እስካሁን በደረሰው ጥቃት ከ2000 በላይ ሰዎች ህይወታቸውን አጥተዋል። በሊባኖስ 700,000 የሚጠጉ፣ በኢራን ደግሞ 100,000 የሚሆኑ ዜጎች ከመኖሪያ ቀያቸው ተፈናቅለዋል። የዓለም ጤና ድርጅት የአስቸኳይ ጊዜ ፈንድ ቢለቅም ቀውሱ ግን ከአቅም በላይ የሆነ ነው። ሆስፒታሎች በመድኃኒት እጥረት የተቸገሩ ሲሆን መጠለያዎችም በሰው ብዛት ተጨናንቀዋል። እስራኤል በአንጻሯ በኢራን ወታደራዊ ይዞታዎች ላይ ያነጣጠረውን ጥቃት አጠናክራ ቀጥላለች። የሐማዳን ከተማና የተለያዩ ስልታዊ ድልድዮች ኢላማ እየሆኑ ነው። እስራኤል ከሊባኖስ ጋር ልትደራደር ነው የሚለውን ወሬ ውድቅ በማድረግ ገና የምንመታቸው ኢላማዎች አሉ የሚል ጠንካራ አቋም ይዛለች። እስራኤል የጥቃት ኢላማዎቿን እያቀያየረች የኢራንን የጀርባ አጥንት ለመስበር እየጣረች ነው። ይህ ስትራቴጂ ኢራን ለወታደራዊ እንቅስቃሴ የምትጠቀምባቸውን መንገዶችና ድልድዮች በማውደም እንቅስቃሴዋን ለመግታት ያለ
ያለመ ነው። ዋሽንግተን የመካከለኛው ምስራቅ አጋሮቿ ድርድር እንዲጀመር ያቀረቡትን ጥያቄ ውድቅ አድርጋለች። ይልቁንም ትኩረቷን የጦር መርከቦች ጥምረት ላይ አድርጋለች። ትራምፕ እንደ ቻይና ያሉ ሀገራት በባህር መስመር ደህንነት ላይ እንዲሳተፉ መጋበዛቸው አነጋጋሪ ቢሆንም የኤነርጂ ፍላጎታቸው የተነካባቸው ሀገራት ግን በየትኛው ወገን እንደሚቆሙ ገና አልለዩም። የአውሮፓ ህብረትም የባህር ኃይል ተልዕኮውን ወደ ሆርሙዝ ለማስፋት እያሰበ ነው። ነገር ግን እንደ ጀርመን ያሉ ሀገራት በእሳት ላይ ቤንዚን መሆን አይፈልጉም። ጦርነቱ በሳምንታት ውስጥ ያልቃል የሚለው የአሜሪካ እምነት እነዚህ ሀገራት ኃይላቸውን እንዲያስተባብሩ ለማነሳሳት የታለመ የፖለቲካ ስሌት ሊሆን እንደሚችል ተንታኞች ይናገራሉ። ሆኖም ግን የዲፕሎማሲው መስመር ሙሉ በሙሉ የተዘጋ መሆኑ የሰላሙን ተስፋ እጅግ አድካሚና ሩቅ እንዲሆን አድርጎታል። ኢራን እስካሁን አዳዲስና ዘመናዊ ሚሳኤሎቿን መጠቀም እንዳልጀመረች መናገሯ ለቀጣይ ዙር መጠነ ሰፊ ጦርነት እየተዘጋጀች መሆኑን ያሳያል። የሀገሪቱ ከፍተኛ አመራሮች ሕያው ናቸው ወይስ አይደሉም የሚለው የትራምፕ ጥርጣሬ የኢራንን መንግስት የበለጠ አበሳጭቷል። የውጭ ጉዳይ ሚኒስትሩ አባስ አራግቺ እንደሚሉት ኢራን የህልውና አደጋ ላይ አይደለችም፣ ይልቁንም የሉዓላዊነት ክብሯን ለማስጠበቅ እየተዋጋች እንደሆነ ነው የሚናገሩት። በተለይ የባህር ኃይላችን ደቁሷል የሚለውን ወሬ ለማስተባበል ኢራን አሁንም በባህረ ሰላጤ ውስጥ እንቅስቃሴ እያደረገች መሆኗንና ለወዳጅ ሀገራት መርከቦች ዋስትና እንደምትሰጥ መግለጿ የአሜሪካን የበላይነት ለመጋፋት ያላትን ቁርጠኝነት ያሳያል። በኢራን ውስጥ በደርዘን የሚቆጠሩ ሰዎች ለአሜሪካና ለእስራኤል መረጃ አሳልፋችሁ ሰጥታችኋል በሚል መታሰራቸውም ሀገሪቱ በውስጥ ደህንነቷ ላይ ያለባትን ስጋትና የምትከተለውን ጥብቅ እርምጃ ያሳያል። እስራኤል በዚህ ጦርነት ውስጥ ያላት ሚና ከአሜሪካ ጋር የተቆራኘ ቢሆንም የራሷ የሆነ ግልጽ ዓላማ አላት። እሱም የኢራንን የኒውክሌር ፕሮግራምና የክልላዊ ተጽዕኖዋን ሙሉ በሙሉ ማዳከም ነው። የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር እንደሚሉት እስራኤል የሚሳኤል መከላከያ ክምችቷ አላለቀም፣ እንዲሁም ከሊባኖስ ጋር ለድርድር አትቀመጥም ብለዋል። ይህ የሚያሳየው እስራኤል ጦርነቱን እስከ መጨረሻው ገፍታ የመሄድ ፍላጎት እንዳላት ነው። እስራኤል በኢራን ውስጥ የሚገኙ የአብዮታዊ ዘብና የባሲጅ ሚሊሻ ዋና መስሪያ ቤቶችን ያጠቃች ሲሆን ይህ ደግሞ የኢራንን ወታደራዊ መሰረት ለማፍረስ ታስቦ የሚደረግ ነው። በተጨማሪም በሊባኖስ የሚገኘው ሂዝቦላ ላይ የሚደረገው ጥቃት ዳግም መጀመሩ እስራኤል በሁለት ግንባር ጦርነቱን የማስቀጠል አቅም እንዳላት ለዓለም ለማሳየት የምትሞክርበት መንገድ ነው። ቻይናና ሩሲያ በዚህ ግጭት ውስጥ ያላቸው ዝምታ ወይም ጥንቃቄ የተሞላበት አካሄድ ትኩረት የሚስብ ነው። ቻይና ከኢራን ከፍተኛ መጠን ያለውን ነዳጅ የምትገዛ እንደመሆኗ የሆርሙዝ መዘጋት በቀጥታ ይነካታል። ትራምፕ ቻይናን ለጥምረት መጋበዛቸው ቤጂንግ በቴህራን ላይ ጫና እንድታሳድር ለማድረግ ሊሆን ይችላል። ሩሲያ በአንጻሯ በመካከለኛው ምስራቅ ያለው ውጥረት የአሜሪካን ትኩረት ከሌሎች ቀጠናዎች እንዲዞር ስለሚያደርግ ሁኔታውን በጥንቃቄ የተመለከተችው ነው። የታላላቅ ሀገራት ፍላጎት መጋጨት ጦርነቱን ወደ ዓለም አቀፍ ቀውስ ሊቀይረው ይችላል። ፈረንሳይና እንግሊዝ የየራሳቸውን የዲፕሎማሲ መስመር ለመከተል ቢሞክሩም የአሜሪካ ወታደራዊ የበላይነት ግን ውሳኔ ሰጪ ሆኖ ቀጥሏል። በአሁኑ ሰዓት በመካከለኛው ምስራቅ ያለው ሁኔታ በሁለት መንታ መንገዶች የተጓዘ ነው። በዋሽንግተን የሚሰማው የድል ዜማና በቴህራን የሚሰማው የጽናት መዝሙር ገና አልተገናኙም። የሆርሙዝ የባህር ወሽመጥ የዓለም ኢኮኖሚ መተንፈሻም መታፈኛም ሆኖ ቀጥሏል። የዚህ ጦርነት ፍጻሜ የትራምፕን ዛቻ ወይም የአራግቺን ፉከራ ተከትሎ ብቻ የሚወሰን አይደለም። ይልቁንም በዓለም ገበያ ላይ በሚፈጠረው የነዳጅ እጥረትና በታላላቆቹ ሀገራት የትዕግስት ወሰን ላይ የተንጠለጠለ ነው። ጦርነቱ በሳምንታት ውስጥ ያበቃል ወይስ ዓለምን ወደ ታላቅ የቀውስ አዙሪት ይከታታል የሚለው ጥያቄ ምላሹ የሚገኘው በወታደራዊ የኃይል ሚዛኑ ብቻ ሳይሆንም ከፊታችን ባሉት ጥቂት ወሳኝ ቀናት ውስጥ በሚደረጉ ስልታዊ ውሳኔዎች ላይ ነው። እስከዚያው ግን ዓለም ትንፋሿን ዋጥ አድርጋ የባህረ ሰላጤውን ማዕበል ትጠባበቃለች።